መወሰን የነበረብኝ፣ ግን ከዛሬ ነገ ወስነት መጣልክ እያልኩኝ ስጠብቅ ነበር። አሁን ግን በቃኝ ናታን። ከአሁን በኋላ እኔ ሰራተኛ፣ አንተ አሰሪ ነህ። በቃ እኔ ይህን እውነት ነው ብዬ መቀበል አልችልም። ሰላም እመኔ ናታን፣ በቃ ከዚህ በኋላ ከአንተ ጋር ምንም ማባክነው ጊዜ የለኝም። ሰላም፣ አንቺን ሳልሆን ማደር አልችልም። የእኔ እናት እባክሽ እንደዚህ አትጨክኝ። ይቅርታ ስራ አለብኝ ናታን። ቆይ ከናታን ጋር ደህና አይደላችሁም እንዴ? ንገሪኝ ሮዝ። እትዬ እናቴ ልትገልብኝ ነው። የናትናኤል እናት ዙሩን እያከረረችው መታ ሰላምንና ናቲን እንዲለያዩ አድርጋቸዋለች። ይህ የሆነበት ዋነኛ ምክንያት ደግሞ በእናቷ ቆርጣ መምጣቷ ነበረ። እናትሽ ዛሬውኑ ትሞትብሻለች፣ መድኃኒት እንድትወስድም አስደርጋታለሁኝ በማለት በአካባቢው በሚኖሩ ሰዎች የተሳሳተ መድኃኒት መውሰድ እንዳለባት፣ አሊያ ደግሞ እናቷን የምትፈልጋት ከሆነ ከናቲ ራስ መውረድ እንዳለባት ነው ትዕዛዝ የተሰጣት። ታዲያ ሰላምም የእናቷ ነገር ሆነባትና እንዴት ትደራደር? እባክሽን ናቲን በጥቅም አልቀረብኩትም፣ ንጹሕ ፍቅር ይዤ እንጂ በእናቴም አትምጭብኝ፣ እባክሽን የኔ ያላጨክኝብኝ ስትል እግሯ ስር ተንበርክካ ብትጠይቃትም የናቲ እናት ግን በቃ ከዚህ በኋላ ምርጫሽን ምረጪ ስትል ክፉኛ አስጨንቃታለች። ታዲያ በኋላ ሰላም የነበራት ውሳኔ ከናትናኤል ጋር ያላትን የፍቅር ግንኙነት ማቋረጥ ነው። እያለቀሰችን ቢሆን ቀለበቱን አውልቃ በቃ ከእንግዲህ በኋላ እኔ እናንተ ግንኙነታችን ከአሰሪና ከሰራተኛ ያለፈ ማለፍ የለበትም። ይህንን ለማድረግ የዘገየው ቢሆንም ዛሬ ግን ካንተ ለመራቅ ተገድቻለሁ በማለት ለናትናኤል ነግረዋለች። ናትናኤል ምንም አማራጭ የለውም። ነገር ግን እንዴት ሰላም ከፊቴ ልትርቀኝ ትችላለች? ምን ተፈጥሮ የሚለው ጥያቄ እያመላለሰና አሁንም ከመኝታ ክፍል ቁጭ ብሎ እየተመሰለሰለ ነው። አሁን ላይ ናቲ እጅግ በጣም ሰማይ እየተደፋበት ይመስላል። ሮዛም በበኩሏ ቤታቸው ምን አይነት ድራማ እየተካሄደ ነው የሚለው ነገር ጥያቄው ሚስጥር ሆኖ የቆየ ቢሆንም የኋላ ኋላ ግን አቅም እያጠራ ሲመጣ ሰላም የሆነውን ሁሉ ነግራታለች። እናትሽ እናቴ ልትገልብኝ ነው ስትል ተናግራለች። ታዲያ ወደ ሆኖ ነበር ስልክ በመደወል ለሰላም እናት መድኃኒቱን ስጧት ስትል ትዕዛዝ ያስተላለፈችው። እውነት የሰላም እናት በናትናኤል እናት ተጠቂ ሆና ህይወቷ አደጋ ላይ ይወድቅ ይሆን? እስኪ አብረን እናያለን ሁሉንም። ዛሬ ሮዛ ድራማ ትንሽ የሚደብሩ ነገሮች አሉ። በተለይ ልቅሶ ይበዛዋል። ሰላም ዛሬ በጣም ነው ሆዴ ባሳት፣ በጣም ከፍቷታል። ማፍቀር ዕዳን የሆነባት ለፍቅር ስትል ብዙ መስዋዕትነትን ከፍላለች። የእናት ነገር ግን በምንም ሊቀየር አይቻልም። ዳ እንደ መደራደሪያ ያመጣችው በአይኗ በብሌኗ ነበረ። ወይዘሮዋ በጣም ጨካኝና ክፉ ሆና ነው የተከሰተችው። ይህ እንዲሆንላት ትልቁን ሚና የተጫወተች ቢሆንም በመጨረሻ ስለተሳካላትና ሰላምና ናቲን እንዲለያዩ ስላደረገቻቸው በጣም ነው ደስ ያላት። ሰላም ጤና ይስጥልን፣ እንደምን አላችሁ? ብያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ዛሬም በሮዛ ድራማ እንደተለመደው ይዘን ከች ብለን ባለፈው ክፍል አፍቃሪው ማሂ የት ሄደች? ማሂን ትቼ መኖር አልችልም በማለት ራሱን በገመድ ሰቅሎ ለመግደል ሲል እየታገለ በነበረበት አጋጣሚ ነበር ከሮዛ ጋር የተገጣጠሙት። ሮዛ ለዚህ ህይወት መታደግ ትልቁ ሚና ተጫውታለች። እውነትም ገመድ አንቆ ህይወቱን ሲጥ አድርጎ ሊገለው ሲል እሷ ግን በፍጹም አይሆንም በማለት እግሮቹን እየጎተተች ከመሬት አወርደዋለች። ወዲያውኑም ማኪ ተከስታለች። ማኪ ያን ያህል ለዚህ ሰው ምንም ደንታ አልነበራትም። ይልቁንስ ወደ ሆስፒታል ወስደው እንዲያገግም እባክሽን እርጅኝ፣ የሰው ልጅ ነው፣ እዚህ ላይ አንቆ ራሱን ሊገድል ነው እያለች ነግራት ነበር። ማኪም ታዲያ ምንድን ነው ያን ለማታውቂው ሰው አሽቃብጥሽ ሞትሽ ምናምን እያለች ሙድ እያዘችባት ነበር። ብቻ ይህ ሰው እንደምንም ብሎ ራሱን እንዲያውቅ ካደረገ በኋላ አሁን ላይ ሮዛን እኔ እኮ በራሴ ላይ ፈርሜና በዚህ ምድር አላስፈላጊ ሰው ስለሆንኩኝ መሞት ስለፈለግኩ ነው፣ ለምንድን ነው እንደዚህ እየተከላከልሽኝ ከሞት የታደግሽ? በማለት ሮዛን በጣም ጮህባታል። በሌላ በኩል እንግዲህ ሰላምና ናትናኤል ፍቅር መሆናቸውን ተከትሎ እናቲቱ ከስር ከስር እየተከታተለች አላስቀምጥ ብላታለች። ታዲያ አሁንም ማኪ የናትናኤል ፍቅረኛ ማን ትሆን?
እውነት ሰላም ትሆን እያለች ስትምሰለሰል ብትቆይም አንዳንድ ጥርጣሬዎች በሰላም ላይ እንዲያድርባት አድርጓል። ዛሬ እናቲቱን እማዬ ስለ ሰርጉ ሁኔታ እያሰብሽ አይደለም? እኔ ደግሞ ስንትስቼ መኖር አልፈልግም። እናም ምን እያረግሽ ነው ስትልም ጠይቃታለች። የናትናኤልን ነገር ለኔ ተይው አለው የምትለውን ፍቅረኛም አስወጣልሻለሁ አለቻት። ስለ ማንነቷ እንድትነግራትም ኮተኮተቻት። ማንነቷ ይቆይሽ፣ ነገር ግን ፍቅራቸው እንደማይሳካ ደግሞ 100% እርግጠኛ ሆኜ እነግርሻለሁ በማለት ቃል ገባችላት። ሰላምና ናትናኤል አሁንም ፍቅር በፍቅር ሆነው እንደተለመደው ፍቅራቸውን ይገላለጻሉ። ነገር ግን ይህ ፍቅራቸው እንዲቆይ አላደረጓቸውም። ቢሆንም ግን በነበራቸው ሰዓት እጅግ በጣም ደስ የሚልና በመካከላቸው ያለው መተሳሰብ ይበል ያሰኝ ነበረ። ማኪም ፍቅረኛው ቤት ውስጥ ያለችው ሰላም ናት በማለት ከተጠራጠረች በኋላ አሁን ናትናኤል በገባበት ሁሉ እየተከታተለች የሚያደርገውን ነገር ከጀርባው እያጠናች ነው። ታዲያ ልብስ እየለበሰ በነበረበት ሁኔታ ወዲያውኑ መታ ንቅ ታደርገዋለች። እሱም ዘላ ያቀፈችው ሰላም መስሎ ስለታዩ የኔ ፍቅር በማለት ቃላት ሲያወጣ እሷ ደግሞ እኔን ነው ብላ ወይስ ደግሞ ማናት የኔ ፍቅር እዚህ ቤት ያለችው እያለች ክፉኛ ስትምሰለሰል ቆይታለች። እሱ ግን ድንገት ዘወር ቢል ማኪ ነበረች። ማኪ እንደሆነች ሲረዳም በጣም ነበር የተናደደው። ዘወር ቤሌ ከህይወቴ ውጭልኝ፣ አንቺን እንደማልፈልግሽ ታውቂያለሽ እና ማናት እዚህ ቤት ያለችው ፍቅረኛ ማወቅ ፈልጋለሁ ስትል አፋጠጠችው። ማንም ትሁን ማንም በህይወቴ አይመለከትሽም በማለት ወደኋላ ወሩሮ እንድትወድቅ ያደርጋታል። ሆኖም እንግዲህ እሷ መኝታ ክፍል ሆናም ያለኔ በስተቀር ማን ሊሆን ይችላል? እኔን ነው ፍቅረኛ ሊለኝ የሚችለው? ምናልባትም ሀፍረት ይዞት ይሆናል እንጂ ለእኔ ፍቅሩን ለመግለጽ ይህን ያህል ከብዶት ይሆናል እንጂ ውጭ ማናት ሴት የናትናኤልን ልብ ያሸፈተች እያለችም ብቻዋን ስትምሰለሰል ቆየች። የናትናኤል እናት ለሰላም 2 ምርጫዎችን ሰጥቼሻለሁ ባለቻት መሰረት ሰላም ደግሞ ገብታ እያለቀሰች ነው። እትዬ እባክሽን ተይኝ፣ ልጅሽን በንጹህ ልቦና አፈቀርኩት እንጂ ደግሞስ ማፍቀር ኃጢአት ሆኖ ይህን ያህል ያሰቃያል ስትል ለመነቻት። እንግዲያውስ ከልጄ ራሱ ረጀለኝ፣ ዛሬውኑ ማታ 3 ሰዓት ላይ መድኃኒት እንድትወስድና የሆነ ነገር እንድትሆንብሽ አዛለሁ በማለት ነገረቻት። ይሄኔ ሰላም ሁኔታውን ሁሉ መቋቋም አቅቷት አለቀሰች። እማዬ እባክሽን በእናቴ አትጨክኝብኝ አለቻት። ልጨክን እገደዳለሁኝ፣ እንዳላደረግብሽ ከፈለግሽ ከናትናኤል ራቂ ስትል አስጠነቀቀቻት። እሷም እግሮቿ ስር ተደፍታ ስትለምናት ከቆየች በኋላ እንደምታደርግም ተስማማች። ወደ መኝታ ክፍል ገብታም ስቅስቅ ብላ አለቀሰች። ልቅሷን የሰማችው ሮዛ ስለምን ጉዳይ እያለቀሰች እንደሆነ እንድትነግራትና እንድታጋራት እየጠየቀቻት ነበር። ነገር ግን ሰላም በመካከላቸው ጠብ እንዲፈጠር አልፈለገችም። የቤተሰቡ መተራመስ ለእሷ የሚያመጣባትን ጣጣ ታውቃለችና ለማንም እንዳትናገሪ በማለት የናትናኤል እናት ባስፈራራቻት መሰረት አሁን ጸጥ ብላ ራሷን ያመማት በመምሰል ስቅስቅ ብላ እያለቀሰች ነው። ታዲያ ራስሽን ካመመሽ ወደ ሆስፒታል ወስድሻለሁ፣ እንዲህ ማልቀስ ግን ጥሩ ነው ብዬ አላስብም አለች። ሆኖም ከእናቲቱ አንድ ማስጠንቀቂያ እንደመጣባትም ሮዛ ተጠራጥራለች። በር ላይ ቆማም ሰላም ስታለቅስ እያዳመጠቻት ነበረ። የኋላ ኋላ አሁን ተናገርሽ አልተናገርሽ እያለች ታስጨንቃታለች። እሷም አልተናገርኩም እባክሽን ተይኛለች። እንግዳው ሳውኑኑ ስልክ ደዊ፣ ከእናቲቱም ተደወለ። ዓይንሽ እያየ እናትሽን ታጫታለች ስትልም አስፈራራቻት። ሰላም ምንም ምርጫ አልነበራትም በእናቱ ሀሳብ ከመስማማት ውጭ። እናም እናቷን ለማዳን ስትል ቀጥታ ወደ ናትናኤል ክፍል በመሄድ በተለመደ ፈገግታዋ እንድትቀበለው ሰላምዬ እያለ ሊቀርባት ቢሞክር እሷ ግን ከዚህ ላይ ይብቃን የሚል ማስጠንቀቂያ ነገረችው። ምን ማለት ነው ደግሞ እሱ? በጣም ነው የናፈቅሽኝ፣ በጣም ወድሻለሁ እያለ እንደተለመደው የፍቅር ቋንቋ ቢመግባትም ሰላም ግን በቃ አይታኘከኝም፣ ከዚህ በኋላ እኔ እናንተ እንደውም የዘገየሁበት ወቅት ነው። ማለትም እስካሁን መወሰን የነበረብኝን ጉዳይ መወሰን ነበረብኝ። አሁን ግን ረፍዷል። ቢሆንም ግን ከዚህ በኋላ እኔ እናንተ የአሰሪና የሰራተኛ ግንኙነት ብቻ እንዲኖረን እፈልጋለሁ በማለት ነገረችው። ይህኔ ናትናኤል ምን እንደተፈጠረ እንኳን ግራ ቢገባውም ዞሮ ዞሮ ግን በእናቲቱ በኩል የመጣባት ማስጠንቀቂያ እንደሆነ መጠርጠሩ አይቀርም። ታዲያ ምን ተፈጥሮ ይሆን እያለም ሲጨናነቅ ነበር። ሰላም በዚህ መልኩ ለናትናኤል ወደ መኝታ ክፍል ሄዳ ስትናገር እናቲቱ ታዳምጥ ነበር። ይህን ነበር የምፈልገው ሆኖልኛል አለች። በእርግጥም አሳክተዋለች። ናትናኤልና ሰላምን በመለየት ከማኪባ በማጋባት ከዛም
እሷ የምትፈልገውን ህይወት እንዲኖርላት ማስገደድ ሆኖም ሳለ ዛሬ እንግዲህ በሁለታቸው መለያየት መካከል ትልቁን ሚና ተጫውታለች። ነገር ግን ከማኪባ ጋር የማገናኘቱ ነገር ገና ሀ ብለው ይጀምራሉ ማለት ነው። እናም በዚህ ሁኔታ የተሳካላት የመሰላት የናትናኤል እናት ሳቅ በሳቅ ሆናለች። በሌላ በኩል ሮዛ ቤታቸው ስለተፈጠረው አቲካራ ግራ ገብቷት ምን እየተካሄደ ነው፣ እኛ ቤት ግን ምን እየሆነ ነው የሚለው ጥያቄ ተከስቶባታል። አንዳንዴም ደግሞ ሮዛ በብዙ ነገር ቢዚ ሆናለች። እሱም ራሴን ሰቅላለሁ ገላለሁ እያለ በሚታገለው ሰው ህይወት እየገባችም እባክህን አይዞ ያለች እያጽናናች ከጎኑ እየሆነች እያበረታታች ትገኛለች። ዛሬ ከማኪ ጋር ተገናኝቶ ማሂን አገናኝ፣ እሷን አጥቼ መኖር አልችልም እያለ ሲጠይቃት እሷም እንደ መደራደሪያ ሀሳብ ያቀረበችው ሮዛን ግደልልኝ፣ ማሂን አዎ አግኝቻታለሁ፣ ከአንተ ጋም አገናኝሃለሁ በማለት ነው ያዘዘችው። እውነት የሰው ሞት ሞት እያለ ሲንቀጠቀጥና በማኪ ጭካኔ በጣም ነበረ ውስጡ የተረበሸው። በእርግጥም የማኪን ሀሳብ አሜን ብሎ ተቀብሎ ሮዛ ላይ እርምጃ ይወስዳል ለማለት ይከብዳል። ምክንያቱም ይህ ሰው ከህይወት እንደታደገችው በትንሹም ቢሆን ማስታወሱ አይቀርምና ምንም እንኳን ከሞት የታደገችው እንደ ጥላት ቢቆጥራትም ዞሮ ዞሮ ግን ወደ ጤናው ሲመለስ በህይወቱ ውስጥ ትልቅ ሚና እንዳላት ማስታወስ ይጀምራል። በዚህ ሁኔታ የማኪን ተግባራዊ ለማድረግ ይቅርና ያስበው ራሱ አይችልም ብዬ አስባለሁ። በሌላ በኩል እንግዲህ ዛሬ ናቲ በጣም እየተጨነቀና ነፍሱ እየተጠበበ ነው ያለው። ምክንያቱም መቼም ያልተለመደ የሰላም ባህሪ አይንህን ላፈር እንዳለችው እና ሁለተኛ መገናኘት እንደሌለባቸው ፈርማ ነገረችው። ናትናኤል ምን ሆነች ነው የተፈጠረውን ነገር ንገሪ ሲል እጆቿን ይዞ ጠይቋታል። እሷም ለሱ ባለመናገር ቀጥታ ወደ መኝታ ክፍል ሮዛን እየጎተተች በመውሰድ ይኸውልሽ ሮዛ እናትሽ እናቴ ልትገልብኝ ነው ስትል ወዲያውኑ የናትናኤል እናት ወደ መኝታ ክፍል ከቸች ብላለች። ወዲያውኑም ሰምታ ይኸውልህ አሁኑኑ መድኃኒቱን ስጧት ስትል ትዕዛዝ አስተላልፋለች። እውነት የሰላም እናት ምንም እንዳትሆን መልካም ምኞቴ ነው። እሷም ለእናቷ ስትል የምትወደውን ናትናኤልን ከፊቷ ለማራቅ ትገዳለች። በቀጣይ ክፍል እስከምንገናኝ ድረስ ለዛሬ ሮዛ ድራማ ያቀረብኩላችሁን ይመስል ነበር። መልካም ጊዜ። ባይ ባይ።